ጤና ይስጥልኝ አድማጭ ተመልካቾቼ የአልማዝ ፍሬ ተስፋዬ ነኝ። እንግዲህ ዛሬ አጠር ያለች ትንታኔ ልሰጣችሁ ፈልጋለሁ። እንግዲህ ከዚህ ቀደም በዘሪቱ የህይወት ታሪክ ወይም ደግሞ በገጠማት ኩነት ላይ ተሞርክዛ በጻፈችው መጽሐፍ ስሟ ሲጥላላ ሲጠለሽና አንዳንድ ነገሮች ሲነገሩ ተመልክቻለሁ። እንዲሁም ደግሞ ከዛ በኋላም የተለያዩ ሰዎች ላይ አድሬስ ተደርጎ በጅጊ ማለት ይቻላል ወይም በደቦ የስም ማጠልሸት እንዲሁም ማንኳሰስ አይነት ነገር ሲደረጋል። ይሄ ነገር እስከ መቼ ጊዜ ነው? በእርግጥም በአገራችን ህግ የጥላቻ ንግግር ወይም ደግሞ ሐሰተኛ መረጃን ማሰራጨት አስጠያቂ እንደሆነ አናውቅም ወይ? ምንም እንኳን አስፈጻሚው አካል ደካማ ቢሆንም በጉዳዩ ላይ ሰዎች መንግስትን የነኩ ሰዎች በርግጥ ይያዛሉ፣ ይታሰራሉ። ግለሰቦች ላይ ግን ጥቃት ያደረጉ ሰዎች ግለሰቦች የህግ አለማወቅ ወይም ደግሞ ጉዳዩን ቸለል ብሎ የማለፍ ጉዳይ ገጥሟቸው ግለሰቦቹን ስለማይጠይቋቸውና በህግ ቁጥጥር ስር ስለማይውሉ ሰዎች ሁሉ ትክክለኛ ነገር እንደሆነ አስበውት በቲክቶክ እንዲሁም በሌሎችም ማህበራዊ ድረገጾች ውስጥ ገብተው ስም የማጠልሸት ነገር እናያለን። እንግዲህ አሁን ደግሞ በረከት ገበሬዋ እንደምናየው በጣም ባሏን ይዛ መጣ የሰራች ነው ያለችው። ደጉን እንደምናውቅ ሁሉ ክፉ ሊኖርባት ይችላል። ግን ያ ሰራች የተባለው ክፉ ነገር ምንድን ነው? ለሀገር ከዋለችው ከሰራችው ካላት እንቅስቃሴ ይከፋል። ከከፋስ ለህዝብ ነው አውጥተን ስሟን በማጠልሸት ፍረጃን አክለንበት ለህዝብ ነው የምናወጣው ከፍረጃ ጋር ወይንስ ስለሚመለከታቸው አካሎች ነው ጥቆማ የምናደርገው? ይሄ ጉዳይ የክልሉን ወይም የፌደራል ፍርድ ቤትን ይመለከታል ወይስ ግለሰቦችን ነው የሚመለከተው የሚለውን ነገር በአግባብ ማየትና ጉዳዩ በህግ እንዲዳኝ ፍትህም እንዲያገኝ ማድረግ ሲገባል ራሳችን ችሎት የተቀመጠ ዳኛን በመምሰል ወይም ጉዳዩን ወደ ችሎት ይዞ የገባውን አቃቢ ህግ በመምሰል ስንተነትነውና እንዲሁም ደግሞ ብይን ስንሰጥበት ይታያል። ይሄ እንግዲህ ይህንን ጉዳይ ልብ ልንለው የሚገባ ጉዳይ ነው። ማለት ቀርቦ ህግ ፊት ጠያቂ ከሳሽ የለም ማለት ወንጀል አይደለም ወይም አያስጠይቅም ማለት አይደለም፣ ክልከላ የለበትም ማለት አይደለም። እናም በዚች ሴት ላይ የተደረገውን ነገር ስናይ አግባብ አይደለም። የፊንቴክ ኢንቨስትመንት ላይ ያደረገው ሰውዬ ፎቶውን ተለጥፎ አንዳንድ ነገሮች እየተደረጉበት አይደለም ያለው። በስርዓት ንብረት ስላለው ሀብት ስላለው በህጋዊ መንገድ በህግ እየተጠየቀ እንደሆነ እያየን ያለን። ስለዚህ እሷም በደል ካለባት በህግ በችሎት ፊት ቀርባ መጠየቅ ሲገባት ማህበራዊ ሚዲያ ላይ የምትጠለሽበት ምክንያት አግባብ አይደለም እላለሁ። ለዛሬ እንግዲህ ማህበራዊ ሚዲያ አጠቃቀም ዙሪያ ላይ ያወራኋቸው ጉለት ያየኋቸው እነኝን ነው። በሚቀጥለው በሌላ ፕሮግራም እስከምንገናኝ ቸር ሰንብቱ። የአልማዝ ፍሬ ተስፋዬ ነኝ። አመሰግናለሁ።